ማርቲርስ ተብለው ሚሽላችሁ እንደዚያ መሰረተ ክርስቶስ ኢትዮጵያ ውስጥ የነ ቃሌ ቤተ እምነት people who suffered for their faith ከ1920 እስከ 1940 በተርም አለው ከ1920 እስከ 1940 people who suffered for their faith አያችሁ እንዴት ምድር ላይ እንደ ጴንጤ ገድል የሚጽፍ የለም እንደ ፕሮቴስታንት ገድል የሚጽፍ የለም ስንላችሁ በእያንዳንዱ የማይጻፍለት ሰው የለም የራሱን ሁሉ ይጽፋል እንትን ሰሙዬ እነዚህ ኬንያ ነበሩ on Mennonite life end taught ይላል persecutive on Mennonite life end ይልና ይኸውላችሁ I think መጽሐፉ በዶላር ነው የሚሸጠው 6.3 ዶላር ነው ያው እነ ዶላር ያላችሁ ሰዎች ትገዛላችሁ እኛ ዶላር የለንም ዲስክሪፕሽን ይላል ይሄው ያድናል ግን 6 ዶላር ተገዝቶ ያድናቸዋል እነሱን ማርቲሮቻቸው ይሄው ሰማዕቶቻቸው አያችኋቸው የሜኖናይት ሰማዕት የሚባሉ ማርቲር ብለው የሚጠሯቸው እንዴ ቀናና ከብርላቸውም ይልሽ ግቢና መሰረተ ክርስቶስ ብሎግ ላይ እህታችን መሰረተ ክርስቶስ በ2028 በዓለም አቀፍ ደረጃ ያውን ዝግጅት ጀምራለች በዓለም አቀፍ ደረጃ የነዚህን ሰዎች የአናባፕቲስት ሰማዕቶችን ለ500ኛ ዓመት ታከብራለች ግቢና አንብቢ እሺ ለምለም እሺ እንዴ ሁሉስ በየአመቱ ሙሉ ወንጌል 40 ዓመቷን አክብራለች አይደል እንዴ 40 ዓመት አይደለም ይሄን ሰው ነው የሚያከብሩት ታዲያ ሰው ያከብሩት አገዝብ በልጭ ይላችሁ መጽሐፉን ይላችሁ ላሳያችሁ ይለ ሊደር ይላችሁ ምንድነው ሊደርስ who shepherd us እንግዲህ ሰው አይመራንም የሰው እንትን ነው ይላሉ ይሄው ሊደርስ who shepherd us እንግዲህ እኛ እረኛችን ክርስቶስ ነው የመንጋው ጠባቂ የሆኑ ዘንድ አባቶችን አስቀምጦልናል በጣም በሚገርማችሁ shepherd us ይያሉ ያው ከታች ምን ይላል አያድኑም እነዚህ ይላል ያድናል ብለ shepherd ብለ እየጠራ አያድኑም ትላለ እና ከመጽሐፍ ቅዱስ እንትን አትሉ ይኸውላችሁ 25 men and women who lead well during a century of Canadian Mennonite Brethren history ከ1910 እስከ 2010 ይሄ ሰከንዱ ነው ይሄው ከፈለጋችሁ መጽሐፉን ይሄው Mennonites in the city of Imperial Russia volume 1 ይሄ እንግዲህ ስለ ሰማዕቶቻቸው የተጻፈ መጽሐፍ ነው ይሄው ጀርመን ባፕቲስት ኢን ሳውዝ ሩሲያ እኚህ በጠቅላላ መናሳያቸው የሰማዕቶቻቸው ይኸውላችሁ ላይበርቲ ኢን ምንድነው የሚለው ኮንፊንመንት ስቶሪ ኦፍ ፌዝ ኢን ዘ ሬድ አርሚ እንግዲህ የሬድ አርሚ ስቶሪያቸውን እንትን ይላል ፋሚሊ ማተርስ ይሄ የሰማዕቶቻቸው መጽሐፍ ክሮሲንግ ዘ ዲቫይድ የሰማዕቶቻቸው መጽሐፍ ይኸውላችሁ ይሄው ብር አለው ይሄ 7 ዶላር ነው የሚሸጠው ይሄ 15 ዶላር ነው የሚሸጠው የሰማዕቶቻቸው መጽሐፍ ይሄ 2.10 ዶላር ነው የሚሸጠው ይሄው ይሄ 14 ዶላር ነው የሚሸጠው ጀርመን ባፕቲስት ኢን ሳውዝ ሩሲያ የሚለው ባፕቲስቶች ምን ያህል እንደተገደሉ ጀርመን ውስጥ ከዛ ሜኖናይት ኢን ዘ ሲቲ ኦፍ ኢምፔሪያል ሩሲያ ቮሊዩም 2 በቮሊዩም ደረጃ ነው 45 ብር ነው የሚሸጠው ይሄው ቮሊዩም 1 ይሄው እዚህ ጋር ስንት ነው የሚሸጠው 45 ብር ቮሊዩም 1 እና ሲቀጥል ደግሞ እቺ ቸርች ኢትዮጵያ ውስጥ ማናት እያላችሁ ከታች ለምትወዘገገቡ ያው የመሰረተ ክርስቶስ ቸርች ናት እኛ ስለዚህ እቺ አትቺ መሰረተ ክርስቶስ ቸርች አያችሁ ይሄው ለመሰረተ ክርስቶስ ቸርች ኤምኬሲ a member of Mennonite World Conference signed a memorandum of understanding with the executive leadership of the Mennonite World Conference to host a global Mennonite conference in Ethiopia in 2028 አሁን ላይ ነው ዝግጅት የጀመሩት እዚህ ላይ ማን ይወገዛል መሰላችሁ መካነ ኢየሱስ ትወገዛለች ቃልዮት ትወገዛለች ስለዚህ መካነ ኢየሱስና ቃልዮቶች አይደሉ ሲገሏቸው የነበረው መሰረተ ክርስቶሶችን
እና እኛ አሁን የምንጠብቀው በጉጉት የመልስ ምት ነው የምንጠብቀው። መካነ ኢየሱስና ቃለ ሕይወት ምን አይነት የመልስ ምት ለዚህ ይሰጣሉ የሚለው ይኸው የመሰረተ ክርስቶስ ብሎግ አይደለም። ውሸት ለምትይ ሴትዮ አይንሽን በጨርቅ አትሰሪ።